ቤተሰቦች እንደምን አላችሁ? እንደምንቆያችሁ? እንደምንከረማችሁ ያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩ እነሆ ብቅ እያሉ እንግዲህ ውድ ቤተሰቦች አንድ መረጃ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ እፈልጋለሁ። ያላችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። ዛሬ በአዲስ ነገር ነው የመጣሁት፣ ደስ በማይን ነገር። እንግዲህ ልዑል ሰሞኑን የምታዩት ነገሮች አሉ። እንግዲህ በአባቱ ዙሪያ ብዙ ነገሮች እየመጡ ነው፣ አዳዲስ ነገሮች። እሱ ገና አልበቃው ብሎ ደግሞ ቤት ውስጥ እንግዲህ የተፈጠረውን ነገርም እያያችሁ ነው። በእህትየዋ ዙሪያ እና በኤልሳ ስራ ብዙ ነገሮች ተደብቀው እየሰሩ ልጁን ያልሆነ እንትን ውስጥ እያስገቡት እንደሆነ እያያችሁ ነው። እና ዛሬ ደግሞ እንግዲህ የልዑል እህት እንግዲህ ከእናቷ ጋር ትንሽ እንትን አለች መሰለኝ። ለምን ተናገርሽ ለልዑል ስልክ እንደምደውል እንደዚህ ምናምን ብላ ብቻ ከቤት እወጣለሁ ብላ በጣም እኔ እንጃ። ይቺ ልጅ ግን እንዴት እኔ የሰው ጦስ ነው የምትሆነው ሲጀመር። አንደኛ ነገር በዚህ ሰዓት ላይ ወንድሟ እንደዚህ አይነት ሁኔታ ላይ ሆኖ የእሷን እንትን ያስተናግድ ወይስ በአባቱ በኩል የመጣውን ችግር ያስተናግድ? እኔ ምን አይነት እንዴት እንደምታስብ አላውቅም። ብቻ ግራ ነው የምታጋባው። እናት በተቻላት አቅም እናቷን ጤነኛ ለማድረግ ተንከባክባ እንትን ማለት ሲገባት፣ እሷ ደግሞ ለምን ተናገርሽ፣ ምናልሽ፣ ምንድነሽ ምናምን እያለች እንግዲህ ልዑልስ ከእነሱ ጋር እንደማይሆን ታውቃላችሁ። እነሱ ለራሳቸው ነው እንትን የሚሉት። እንግዲህ እናትና ልጅ በመሀላቸው ሌላ ችግር አምጥታ እንግዲህ ይሄ ሁሉ ጣጣ ያመጣችው ኤልሳን ብትሆን ግን የልዑል እህት በጣም ሞኝ የሆነች እንትን ነገር ገና ልጅነቷን አልጨረሰችም ይመስለኛል። ቅብጥና የሚሆን ምንም አላውቅም። ዛሬ ከቤት እወጣለሁ ብላ በጣም እንትን ፈጥራ ነበር፣ ወከባ ማለት ነው። እናትየዋ እንግዲህ የሆነ ነገር ልጆቿ እንዲሆንባት አትፈልግም። የሆነች እንትን ሲመጣ ቶሎ ብላ ትደውላለች፣ እንደዚህ ብላለች፣ እንደዚህ ያስቸግራለች ምናምን ብላ ለልዑል ነው የሚነገረው የፈረደበት። ልዑል ደግሞ እንግዲህ አረ በስመ አብ። እኔ ግን በሱ ቦታ ብትሆኑ ምን አይነት እንትን እንደምትሉ አላውቅም። የእውነት አንዳንዴ ለሰው ማሰብ አለብን። ለምን ያናደርገው ነገር ምን አይነት ዋጋ ያስከፍላል ብለን ማሰብ አለብን። አንዳንዴ ልዑል ጋር ስታዩት ነገሮችን ሁሉ በጣም ትሁትና በጣም ዝምተኛ መስሎ ልዑል ነገሩን እያየ ነው የሚያሳልፈው። ለምን መሰላችሁ? ይሄ ነገር ወዴት እያመራ እንደሆነም ባላቅም ለሱ ጥሩ አይደለም ለልዑል። አንደኛ በኤልሳ ስትመጣ፣ አንዴ በእንትና ስትመጣ እህቱ ሌላ ጦስ ነው የምትሆንበት። ልዑል እንደውም እንሷ መልካምና ቅን እህት ብትሆን እንደ ሰው ብታስብ አሁን ላይ ያለበትን ሁኔታ እያየች መቼም እንግዲህ ስልክ ያለው ሰው ምን እንደሚሰሩ ምን እንትን እንደሚሉ እያየ ነው። እንደው የምታስብ ቢሆን ማለት ነው እንደ ሰውኛ ቢሰማት። አረ መድኃኒዓለም እኔ የሩቅ ሰዎች እንኳን እኛ እንኳን በሩቅ ነን እንኳን ምን ሆነው ይሆን ዛሬ ቪዲዮ አልለቀቁም ዛሬ እንዲሆኑ ብለን እንጨነቃለና ሳይለቁ ሲቀር በጣም ብዙዎቻችሁ አያችኋለሁ። ልዑል 2 ቀን እንኳን 3 ቀን ሲጠፋ እንዴት የገዛ እህቱ ግን የዚህን ያክል ቅንጣት የጥፍራችሁን እንትን ታክል የምትጨነቅለት ሴት አይደለችም። የሆነች ገና በጣም ልጅነቷን ገና እንትና ያላለች ልጅ ናት። በዚህ ልክ ደግሞ እናቱን ለምን ተናገረች? ለልዑል ስልክ እንደማወራ እንደምወጣ አንቺ ነሽ የነገርሽብኝ። ከአሁን በኋላ ከአንቺ ጋር አልቀመጥም። ቤት ለብቻ ይከራይልኝ ልዑል። ትምህርቴንም እየተማርኩ ብቻዬን መሆን ነው የምፈልገው። እንግዲህ አሁን እንደኛ ነገር የልብ ስለሰጧት አሁን አታወራም ምንም አትልም ተብሏል ከኤልሳ ጋር። ግን ደግሞ ይችኛዋ ድብቅ ታውቋታላችሁ ኤልሳ ምን አይነት ድብቅ ሴት እንደሆነች። በጎንም በምንም እያለች እንግዲህ ያልሆነ የሆነ ነገር ሳትመክራት አልቀረችም እንጂ ከመሬት ተነስታ ከቤት እወጣለሁ ብቻዬን መኖር ነው የምፈልገው ብላ እንግዲህ አይታችኋታል። ልጅቷ ትልቅ ሰው አትባልም።
እንደው ቢሞላት 20 ምናምን አመት እንደው በግምት አላውቅም 20 23 እንደዚህ ከዛ በላይ አይበልጣትም ልጅቷ ገና ናት። እና ይሄ ነገር ወዴት እየወሰዳ በኋላ ነው የሚቆጫት። ነገሮችን ሁሉ እንትን ስትል ዋጋ ያስከፍላታል። የምታደርጋቸው ነገሮች ሁሉ በእያንዳንዱ ሰከንድ ለአሁን ላይ ለእናቷ እንደዚህ ምናምን መመለስ ምናምን ስትወጣ ነው የእናትን ጥቅም የእናትን እንትን ወንድሟ ምን ያክል እንትን እያለችው እንደሆነ የምታየው በኋላ ትንሽ ራሷን ስትል ቪዲዮዋቸውን ስታያቸው ታስባለህ ብዬ አስባለሁ። በዚህ ልክ ደግሞ እናቷንም መግፋት ልዑልንም የሆነ ችግር ውስጥ ማስገባት አለባት ብዬ አላስብም። ከጀርባ በይ 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 የሚሏት ሰዎች ነገ ጧት ልጅቷን ውድቀት የሚፈልጉ እንጂ የልጅቷን ከፍታ የሚፈልጉ ሰዎች አይደሉም። ብልጥ ከሆነች እናቷና ወንድሟን ሰምታ አርፋ ብትቀመጥ የተሻለ ነው። ልዑል ደግሞ እንግዲህ እያያችሁት ነው በአባቱ በኩል ያለውን ነገር እውነቱን እየደረሰበት ይመስለኛል። አሁን አሪፍ አሪፍ መረጃዎች እየመጡለት ነው በሱ በኩልም እነ አቤልም እንግዲህ እነ ማን ነው ስሙ ጠፋብኝ ዱካሽ ላይ የሚሰራው ብሩክ እነ ብሩክም እንግዲህ በዛም በዚህም እያሉ ብቻ አሪፍ መረጃዎች እያመጡለት ነው። እንግዲህ መጨረሻውን እግዚአብሔር ያሳምረው። አሁን የአባቱ ነገር ሳይሆን የጎደው እህቱ ታማኝ ያለመሆኗ ቤት ውስጥ ቁጭ ብላ ሌላ ነገር እያሰበች አድርግ ያሏትን ሁሉ የምታደርግ ከሆነ ለእናትየዋ ትንሽ የሚከብድባቸው ይመስለኛል። እህትየዋን ብልጥ ብትሆንለት ከኤልሳ ጎን ሆና እንደዚህ አይነት ነገር አትሰራም ነበረ። ግን ደግሞ እርግጠኛ ነኝ አሁን በቅርቡ ቀን ታያላችሁ። አሁን ልዑል ይሄ ነገር እያለቀለት ነው፣ ወደ እውነቱ እየመጣ ነው። እንግዲህ አባቱ ማን ነው ምንድን ነው የሚለው ዛሬ የመጣው ሰውዬ ደግሞ በጣም አናዶኛል። በጣም ልዑልን እንትን ሲለው ምናምን የሚመልሱት ጥያቄ ልዑል የሚጠይቃቸው እነሱ የሚመልሱት በቃ ምንም የማይገናኝ ነገር። ተስፋዬ ነው ተፈራ የሚባለው ሰውዬ ማለት ነው። በጣም ነው ያናደደኝ። የሆነ እንትን ነገር ነው የሚመስለኝ። በቃ አሁን ደግሞ ቀስ ብሎ ደግሞ ልዑልን ችግር ውስጥ እንዳያስገቡት እነዚህ ሰዎች። ኦልሬዲ ያው ልዑል እግዚአብሔር ይጠብቀው። ሲጀምር ደግሞ የህግ አካል ምናምን ይላሉ እንግዲህ ከጀርባ አለ ይላሉ። እነሱም ስላሉ እንግዲህ ፈጣሪ ይጠብቃቸው። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ጓደኞቹም እንግዲህ በተቻላቸው አቅም መረጃዎች እየሰበሰቡለት ነው እስከ ክፍለ ሀገር ድረስ ትክክለኛ እንትኑን ለማወቅ ማለት ነው። ያው እንግዲህ ወንድሞቹ ምኖቹ አምነው ራሳቸውን እስከሚሉ ድረስ የግዴታ ልዑል ማጣራት ያለበትን ነገር እያጣራ ነው። ብቻ በቅርቡ እግዚአብሔር መልካም ነገር እያሰማን የእህቱንም ልቦና ይመልስልን እያላችሁ ጸሎት አድርጉ። ጨው ምን ካልክ ምን በል ያለዛ ምንድን ነው የሚባል አባባል አለ። ድንጋይ አረ ጨው ነው አረ እሱ አባባሉ ጠፋብኝ። ለራስ ስትጣፍጥ ያለዚያ ድንጋይ ትሆናል ነው እንደዛ መሰለኝ። ብቻ ከሰማሽ ትሰማለሽ፣ ካሰማሽ ደግሞ ራሷ ነገ ጠዋት የሚጎዳት ነገር አደርጋለች። እናቱ በእናቱ በኩል ስታዩ ደግሞ በልዑል እናት በጣም የምታሳዝናችሁ የእውነት። አንደኛ ነገር ይቺ ልጅ ምንም አታውቅም ብላ ለልጇ ትጨነቃለች። ሁለተኛ ደግሞ ልዑል እየሰማው ያለው ነገር እሷ የተናገረችው እውነታ እና እነዚህ እናውቃለን ስለ አባትየው ብለው የሚያወሩትን ምንም የማይገናኝ ነገር ነው። ስለዚህ በሱም ተጨንቃለች እናቱ። በሁለት መሀል ሆና ቢያንስ እንኳን ቤት ውስጥ ያለችው ሰላም ብትሰጣት ጥሩ ነበር። እንግዲህ ሲያመጣባችሁ ከላይ ከላይ ነው እንትን የሚልባችሁ። ብቻ አላውቅም ጎበዝ። እግዚአብሔር ለመልካም ነገር ነው ብላችሁ ማሰብ ነው ያለብን። ሁሉም ነገር ተስተካክሎ ወደ ድሯችሁ ይመለሳሉ ብዬ ተስፋ አደርጋለሁ። ልዑልም እንግዲህ የሚፈልገው ነገር ተሳክቶለት ደስታውን የእውነቴን ነው የምላችሁ እናቱ የተመኘችውን አግብቶ ወልዶ
በቅርቡ እናየዋለን ብለን ተስፋ እናደርጋለን። ይሄ ነገር አልቆለት እንግዲህ እግዚአብሔር ይጠብቃችሁ። ሌላ ምንም አይደለም። አስፈራራት ምን አላት ምንም ቢሆን እህትየዋ እንትን ካላለች በፍጹም የሚሆን ነገር አይደለም። ብቻ ይስተካከላል ብዬ ተስፋ አደርጋለሁ ጋይዝ። እግዚአብሔር ይሁናቸው እንግዲህ። አንዳንዴ ግን ሰው እንዴት እንደሚያስብ አላውቅም። የሆነት ዛሬ የመጡት ሰዎች ልዑል ጋር በጣም ነው ያናደዱኝ። የሚጠየቁት እንትን አይሉም። ራሳቸው ፈልገው መጥተው ደግሞ የሆነ ሲጠየቁ ደግሞ ተነስተን እንወጣለን። በቃ ብቻ ግራ ግብት የሚያደርጋችሁ ነገር የለም። አይታችሁ ተጨባጭ ነገር ካላገኛችሁ። ልዑል ደግሞ በተፈጥሮ በጣም ትዕግስተኛ ነው። ታግሶ ደግሞ መጨረሻ ላይ ምን እንደሚያደርግ ታይታላችሁ። እና በጣም ይታገሳል። ነገሮች ሁሉ እንደሚፈልጋቸው እየሄዱለት አይደለም አሁን ላይ። እሱ ያሰበው ሌላ፣ እናቱ ያወራችው ሌላ፣ ጎረቤት ወይም የእሱ ዘመዶች የተባሉት የሚያወሩት ሌላ። ልጁን ግራ አጋቡት። በቃ ስራውን እንዳይሰራ ሁሉ ነገሩ ነው ጥምዝ ያደረጉበት። እኔ ስለ እህቱ እንኳን ብዙም እንትን የምል ሰው አይደለሁም። የራሷ ጉዳይ ብዬ ነው የምተዋት። ግን ደግሞ በእናቱ ጉዳይ ሲሆን ትንሽ ያሳስባችኋል። የእናት ነገር ታውቁታላችሁ። ብቻ በዚህ ሰዓት ከጎናቸው ሆና ማገዝ ምን ሲገባት እሷ ከጀርባ ሆና ከጠላቶች ተባብራ ሌላ ነገር የምትል ከሆነ ደግሞ ትንሽ ከባድ ነው። ብቻ እስኪ እግዚአብሔር ሁላችሁም በጸሎት አስቡት። ልዑላችን እንግዲህ ለበጎ ነው ብለን ማሰብ ነው። የተሻለ ነገር ያመጣለታል። ዘላለም ደግሞ ምንድን ነው ምን ደርሶበት ነው ምን ሆኖ ነው እያላችሁ ነበረ። ያው እንግዲህ ያው እነሱ የሆነ ነገር ሲሰሩ ሁል ጊዜ የሆነ እንትን ነገር አይጠፋም ታውቃላችሁ። ከሰው ጋር የሚያገናኛቸው ስራ ስለሚሰሩ በየት እንደሚመጣ ጠላት በየት እንትን እንደሚል አላውቅም። ደግሞ የእነሱ ጠላት እኮ አብሯት የሚበላ አብሮት ከጎኑ ያለ ሰው ነው ቀድሞ ምንድን ነው ቀድሞ እንትን የሚላቸው እና ለዛም ይመስለኛል ሁሉም አብረውት ያሉ ሰዎች አንድ ሰው ታማኝ እንደውም ሰሞኑ እግዚአብሔር ይመስገን ከጀርባ ያሉትም አሪፍ አሪፍ መረጃዎች እያመጡ አባቱ እንዲገኝ ወይም ቤተሰቦቹ አባቱ ኦልሬዲ አውቆታል ማን እንደሆነ፣ ግን ደግሞ በህይወት አለ ወይስ ሙቷል የሚያወዛግብ። እናቱ ሙቷል ብላለች። እኔ እንደኔ በእናቱ አምኖ መቀበል አለበት ብዬ ነው የማስበው። እሱ ደግሞ አላርፍም ብሎ እንግዲህ ፍለጋውን እንደቀጠለ ነው። ትክክለኛ እንትኑ ማወቅ አለብኝ ብሎ ልዑል የሆነ ነገር ከጀመረ እስከ መጨረሻው ድረስ ይሄዳል እንጂ ለምንም ወይ ፍንክች የሚል ሰው አይደለም። እንግዲህ ምንም ልናደርግ አንችልም። እኛ ዝም ብለን እንመለከታለን። እሱ ከገጠር እስከ እንትን እየሄደ ማስረጃዎች መረጃዎች እያመጣ ነው እና እግዚአብሔር ይሁናቸው፣ መድኃኒዓለም ይጠብቃቸው። አሁን በዓል እየደረሰ ነው። ልዑል ሊያገባ ነው እያልን አያፋችንን ሳንጨርሰው ይሄ ነገር እንደው ምን አለበት አግብቶ ምናምን ሁሉ ነገር ካለቀ በኋላ ስለ አባቱ ቢነግሩት ምን ነበረበት? የእውነት ስንት ህልማችን አበላሹብን። ስንት ነገር አቀደን። ስንት ነገር እንደዚህ እንትን እንላለን ብለን ሁሉ ነገር እኮ ነው ውዝግብ ያለው የእውነት። እናቱስ እንዴት አትበሳጭ? ያሰበችው ባለፈው በኤልሳ ምክንያት ያሰበችው እንትን ሳይል አሁንም ደግሞ እንደዛ። ተውኝ እስኪ፣ ከባድ ነው። ብቻ እግዚአብሔር ይጠብቃቸው። ለማንኛውም የእህቱ ጥጋበኛ እህቱን በትንሹ አሳያችኋለሁ። ልዑልም መግቢያ ላይ ትንሽ ተናግሯል ስለ እሷ ግን
ያው እኔም በትንሹ እንግዲህ የሰማሁትን በውስጥም አንድ እንትን ያለልኝ አለ። እሱንም በትንሹ አሳያችኋለሁ። ቀኑን ሙሉ እህቱ ግን ችግር እንዳታመጣበት ምናምን እያላችሁ ብዙዎቻችሁ ያላችሁትም አልቀረም። ችግር በችግር አድርገዋለች። ለማንኛውም ይስተካከላል ብዬ ተስፋ አድርጋለሁ። ለማንኛውም ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉ ጋይዝ፣ ሼር አድርጉልኝ ፕሊስ። አብዛኞቻችሁ ገብታችሁ ነው የምትወጡት። ስትጀምሩ ገና ስትጀምሩ ላይክ አድርጉ። በተረፈ ሰላማችሁ ብዙ ትትረፍ ይበልኝ ባይ